ሰላም ፓስተር፣ ሰላም ለእናንተ ይሁን። እግዚአብሔር ይመስገን። ክብር ለኢየሱስ ይሁን። ፓስተር በጣም ነው የምወደው ምንም ሐሙስ ዕለት ነበረ ጸሎት ስጸልይ በጣም ብዙዎች ነበረ ስጸልይ ነበረ። ከዛ መካከል ቤተሰቦቻችሁ የጠፋባችሁ እግዚአብሔር ድምጹን እንዲያሰሙ ባሉበት ምናምን ብለ በጣም በኃይል ነበር ስጸልይ የነበርከውና ያደረው ኮንትራክት እና ገና አንድ አመት ከመጣች አሰሪዋ በጣም አስቸግራ ነበር ምናምን በጣም ነበር በጭንቅ ውስጥ ነበረች የምትኖረውና በጣም እየጸለይናት ምናምን ነበር። ከዛ ከ20 ቀን ምናምን በፊት አሰሪዋ ደውላ ወጣ ጠፍታለች እና ካገኘዋት ይገላታሉ ምናምን ብላ ነበር ወደ ኢትዮጵያ የደወለችውና በቃ ለኛ ቦነስ በጣም ምን መሆን እንዳለብን ነው በቃ ያቃተን ማለት ነው። እህቷ በጣም ነበር የተጨነቀችው። ሁላችን በቃ ጭንቅ ሆነብን። ልጅቷ ወደ እስከ 10 ምናምን ቀን ድረስ አልደወለችም፣ ስልክ የላትም፣ ገና አዲስ ነች አሰሪዋ። ከዛም በፊት በጣም ስታስጨንቅ ስለነበረ የሆነ ነገር አርጋ ነው ብለን በጣም ነበር የተጨነቅነው። ከዛ ሐሙስ ዕለት እሷ ወደ 10 ምናምን ቀን አልደወለችም። ሴትዮዋን በቃ እየደወለች ስትዝት ነበርና እዚህ ጋር አንተ ስጸልይ የእውነት በቃ ተንበርክኬ አመንኩኝ። ምክንያቱም ከዚህ በፊት በአንተ በዚህ አገልግሎት ብዙ ነገር በመት ስለሆነ አምኜ በቃ ጌታው እቺ ልጅቷ ትገኝና በምስክር ነው የሚቆመው ብዬ ተንበርክኬ ጸለይኳት ካንተ ጋራ። ከዛ ሐሙስ ዕለት አንተ ጸለይክ፣ ቅዳሜ ዕለት ልጅቷ ደወለች ማለት ነው። ወጣ እዛ ቤት ወጣ ጠፍታ መንገድ ላይ ያለቀሰች ያለች አረቦቹ አገኟትና ወደ ኢትዮጵያ ሌላ ኢትዮጵያ ቢሮ ወስዶ ስራ አስገቡኝ እና አሁን ዴና ቤት ነኝ ያለሁት ስራም ገብቻለሁ ምናምን ብላ ደወል። በእውነት በቃ ፓስተር ይሄ እኛ ምን አይነት ምንታቶችን እንዳሳልፈን ራሳችን ነው የምናውቀውና ልጅቷ መጀመሪያም በጣም ስቃይ ውስጥ ነበረች። ሴትዮዋ በጣም ከ3 ወር ምናምን አንዴ ነው ስልክ ምናምን እንዳንደውላት ሴትዮዋ በኢሞ ራሷ እዛ ሴቭ አድርጋ ስለምታስደውል ቁጥሯ የላትም። በቃ የተሰፈር እንዳለች እኛ አናቅም። ስልክ ቁጥር ምናምን የለም። በቃ መላ ነበር ያጣነው እና ደወለች። እግዚአብሔር ይመስገን አሁን ስራ ገብታ ስራ እየሰራች ነውና ክብር ሁሉ ለኢየሱስ ይሁን። ሌላኛው እኔ የእውነት ብሩኬን አስታውሶ ከሆነ አላቅም በቴሌግራም ላይ ለማውራት ሞክሬው ነበርና አልተመቸውም ለሱ። እኔ በጣም ከትልቅ እስራት እግዚአብሔር የፈታኝ ሰው ነኝና በዚህ ምንድነው እሱ ከቂም የጥላቻ እስራት ማለት ነው። ወላጅ አባቴ በጣም ብዙ ነገር ነበር እና በዛ ምክንያት አባቴን በህይወቴ አባቴን እንደምጠላ የምሬ ነው ፓስተር። ሰይጣን አልጥልም ብል ማጋነን አይሆንብኝም። ዛሬ ነፃ ስለወጣኝ እዚህ ጋር መናገር አቅም አግኝቼ አወራለሁኝ እና አባቴ እኔ ልክ እንደተወለድኩኝ ፓስተር ታሰረ በሆነ ማለት ያው አባቴ ትንሽ ተንኮል ምናምን የምሰራ ነውና ከዛ መካከል እኔ በተወለድኩበት 4ኛ ቀን ምናምን ታሰረና ታስሮ ምንድነው ያለው ያቺ ባለፈው የተወለደችውን ልጅ ግደሏት እርግማን ነች እሷ ተወልዳ ነው እኔ ታሰርኩት ነው ብሎ ነው መልእክት ያስተላለፈው። ፓስተር የሚገርም እኔ በተወለድኩበት ምሽት እሱም አዲስ ሰው አዲስ ሚስት ሌላኛዋ አመጥቶ ነበርና ከዛ ያቺን ሚስት ያ ኢዛቤት እኔ ይሄን ታሪክ የሰማሁት 10 አመት ምናምን ከሞላ በኋላ ነው እና ሲነግሩኝ አባቴ በህይወቴ ዘመን እስከ 2008 ከኢትዮጵያ ከቤተሰቦች የተለየ እስኪወጣ ድረስ ፓስተር ለመግደል ነበር እኔን በቃ የሚያሳዳኝ ማለት ነው። በቃ እኔ ብዙ ዲቴል ይሄን ሁሉ ነገር ከዘረዘርኩ በጣም ረጅም ስለሆነ አልናገርምና በጣም ነበር ስቃይ። እኔ ምድር ሲኦል ነበር ያያሁት ማለት ነው። አባቴ ሲያየኝ በቃ ዝም ብሎ ነው የሚራገመኝ። እኔ 11 አመት ሲሆን አያቴ ነበረች ያሳደገችኝና ለምንድን ነው እንደዚህ የሚራገመኝ እኔ ምን አርጌው ነው ስል አንቺ በተወለድሽበት ስለታሰረ እርግማን ልጅ ነች ብሎ ብትሞት ራሱ በአባቶች መቃብር መቀበር የለባትም እሷ በቃ ብቻ ብዙ ነገር ነበር ፓስተርና እንደዛ ነበር ያለኝ። ስለዚህ 2000 እስከ 8 ድረስ 2008 ራሱ ከቤት የወጣሁት እሱ ሊገላኝ ሲይዝ እግዚአብሔር በተአምር አስመልጦኝ ነው ወደ አዲስ አበባ የወጣሁት። አዲስ አበባ ላይ የሚያስጠላ ህይወት ፓስተር አሁን እዚህ ጋር አልዘረዝርም። በጣም የሚደብረኝ ህይወት ነበር ሳሳልፍ ነበርኩትና አሁን ያለሁት አረብ ሀገር ነው ፓስተር። እግዚአብሔር በሚያውቀው አረብ ሀገር የመጣሁት ራስን ለማጥፋት ነው። ምክንያቱም ኢትዮጵያ ላይ ራስን ካጠፋሁኝ ማለት ስወጣ ራስን ለማጥፋት ነበር እቅዴ በሙሉ። ምክንያቱም እርግማን ልጅ ነሽ እየተባልኩኝ ስላደግኩኝ ራስን ምንም እንደማልጠቅም በቃ ስለታመንኩኝ በቃ ማለት ኢትዮጵያ ላይ ራስን ካጠፋሁኝ
እቺ ማለት አሁን በአባቶች መቃብር መቀበር የለባትም ብሎ ያለ አባቴ ሬሳን ያግኝቶ አባቶች መቃብር ቀብሮ እንዲያለቅስልኝ አልፈለኩትም ስለዚህ እቅድ አውጥቼ አረብ ሀገር ራስን ለማጥፋት ነበር የመጣሁት እና ራስን ለማጥፋት በጣም ብዙ ጊዜ ሞከርኩኝ ፋስተር ፎቅ ወጥቼ ማለት ነው አራተኛ አምስተኛ ፎቅ ወጥቼ ታች ሲያይ የሆነ አይምሮዬ ላይ የሚመጣ አሁን ከዚች ወርቀሽ ነፍስሽ ውጥት ባትል ፓራላይዝድ ሆነሽ ወደ አባትሽ ጋር ብትመለሽ ምን እንደሚያደርግሽ ታውቂያለሽ ነበር የሚለኝ ማለት ነው በቃ ብዙ ነገር ሲሞክር አሁን ነፍሴ ውጥት ባትልስ ብዬ ብዙ ጊዜ ነበር አስብ የነበርኩትና በቃ አልሳካ አለ ራስን ለማጥፋት ብዙ ጊዜ ሲሞክርና ጓደኛዬን ጠርቼ እዚህ ጋር እየሰማች ነውና በእናትሽ እኔ እግዚአብሔር አልፈጠረኝም ሰይጣን ነው የፈጠረኝ ስለዚህ እስቲ አንቺ እግዚአብሔር ፍጥር ከሆንሽ እስቲ ጸልይልኝ እነን እግዚአብሔር እንዲገለኝ እንኳን እኔ ራሴን ለማጥፋት አቃተኝ ምናምን አልኳትና እንደዚህ አለችኝ የኔ አምላክ የወደቀውን አንስቶ በማክበር እንጂ ምድር በዳ አውጥቶ በመግደል አይታወቅምና አትሞች ማለች ከዛ ተናድጄ ምናምን ወደዛ ምናምን በያ አመናጭቂያት ምናምን በቃ ወደ ቤት ገባኝ ከዛ ፓስተር ሁሌ በዚህ ማለት እዚህ አረብ ሀገር ላይ በጣም ማለት ሩቅ ቦታ ማለት ነው ቤሩት ወደ ከተማ መምጣት 3 ሰዓት ምናምን መንገድ ሌሊት ማለት ነው ሌሊት በኢትዮጵያ ከምሽቱ 9 ሰዓት እዚህ ደግሞ 3 ሰዓት ማለት ነው እዚህ በዛ በውጮች አቆጣጠር 3 ሰዓት ወጥቼ ተራመድኩ ምክንያቱም ሞት ነው የሚፈልገው የሆነ ነገር ሌሊት ላይ በቃ አግኝቶ እንደሚሞት ስላመንኩኝ ሌሊት በቃ መራመድ ምናምን ጀመርኩኝ እየተራመድኩኝ ሳልሞት ነጋብኝ ኢትዮጵያዊ ልጅቷን ምናምን አገኘኋትና በቃ ለዛች ልጅቷ ደወልኩላት እና በቃ ከዚህ በኋላ አንቺ መሞት የለብሽም ሞት ብለሽ እንኳን እንዳጠሪ ምናምን ብላ ቃል አስገባችኝ ዝም ብዬ መኖር ቀጠልኩኝ በዛ ምክንያት ፋስተር ይሄ መናገር ፈለኩት በዛ ከዚህ ተነሳ አባቴን በህይወቴ በቃ በጣም ነው የሚጠላው ፋስተር ሁሉ ጊዜ ጸሎት አንተ ብዙ ጊዜ ምን ብለ ነው የምትናገረው እናንተ የሚጠሉ ሰው በሞት አንሳ በበሽታ እንደዚህ ይሁን ብላችሁ ትጸልያላችሁ እናንተ ነው በሽታ ይዛችሁ የምትቀመጡት እናንተ ነው የምትታመሙት ትል ነበርና እኔ አባትሽ ብሎ ሰው ስለ አባት ሲያወራ ያመኛል በቃ ደሜ ነው ትክትክ የሚለው በቃ እግዚአብሔር ወይን ሰውየው በሞት እኔን ካልገደልከኝ በህይወት ኑሪ ካልከኝ ይሄን ሰውየውን በቃ አንሳ በሞት ነበር ብዬ ሲጸልይ የነበርኩት አባቴን ድምጽ ሲሰማ ወንድ ሁሉ ነው በቃ ፓስተር ማየት ማልፈልገው መስማት ማልፈልገው በጣም ነው የሚጠላው በቃ እና ካንተ ጋራ አንተን መከታተል ከጀመርኩ አመት ከምናምን ሆኗልና ብዙ ጊዜ ስለ ይቅርታ ታስተምራልና በቃ እጸልያለሁ ይቅር ማለት ፈልጋለሁ ግን አቃተኝ በቃ በጣም ነበር ያቃተኝ ማለት ነው ከውስጤ አልወጣ አለና እንትን ይያልኩ እየተማርኩ ካንተ ጋር እየጸለየን ታስታውሳላችሁ የጌታን ራት የወሰድንበት ቀን ማለት ነው የጌታን ራት የወሰድንበት ቀን እኔ ከ3 ወር ስለሚፈራቸው ምክንያቱ አባት እናቴ ራሱ ብዙ ጊዜ ስትባርከኝ ከአባትሽ እጅ ያስመለጠ ያምላክ ከፊትሽ ይቅደም ከኋላሽ ይከተል ነው የምትለኝ ስቲል ነው ማለት ነው የእናቴ በረከት ይሄንን ነው እና ይሄን ስለ የሷ በረከት ጥሩ ሆኖ ሳለ ግን እኔ ያባቴ ያሳለፍኩትን በህይወቴ ያሳለፍኩትን በሙሉ በቃ የሆነ አስተዋውሳለሁ ማለት ነው እሷ እንደዛ ብላ ስትባርከኝ ከአባትሽ እጅ ያስመለጠ ያምላክ ከፊትሽ ይቅደም ከኋላሽ ይከተል ብላ አሁንም ራሱ እንትን በዛ በረከት ነው የምትባርከኝና የጌታን ራት የወሰድንበት ቀን በቃ እኔ ከ3 ወር ምናምን አንዴ ባጋጣሚ ድምጹን ስለሚሰማ ረሳውኝ በቃ እኔ የሆነ ይቅር እንዳልኩ ጤነኛ በቃ ሰው ሆኜ የጌታን ራት ለመውሰድ አዘጋጀሁትና ልክ አንተ ጸሎት ጸልዩት በቃ ምናምን ያስቀየማችሁት ምናምን ካለ ብለ እንትን ስትል ከናንተ ጋር ጸሎት ሲጀምር ድቅን ነው ያለኝ በቃ ከዛ ብዬ ነው የጮህኩት ጌታ ወይ ለምንድን ነው ማትረዳኝ እኔ እኮ ይቅር ማለት ፈልጋለሁ ከውስጤ መፈወስ ፈልጋለሁ ከዚህ ስራት መውጣት ፈልጋለሁ በቃ ይቅር ማለት ፈልጋለሁ እርዳኝ እኔ አቃተኝ ብዬ የምር በቃ ድምጽ አውጥቼ ነው የጮህኩት ጮሄ ጸለይኩትና የጌታን ራት ወሰድን ከዛ በኋላ ፋስተር የሆንኩት ምንም ነገር አላስታውስም የእውነት በቃ የለለ ቤት ውስጥ አሰሪዎቼ ቤት አልነበሩም ጮህኩ ስልከን ጥዬ በቃ ደስ ነው ያለ ይሆኒ ሰው ነው የሆንኩት በቃ በፍጹም ነው በቃ የተለወጥኩት ነፃ ነው የወጣሁት በቃ ደስ ነው ያለኝ ከዛ በኋላ እስከ ሳምንት ምናምን ድረስ ይሄ ደስታ ከውስጤ እንዲጠፋ ስላልፈልኩ ፈራው ደውዬ አባቴን ለማውራት ሁላ ማለት ነው የሆነ ቀን ነው ከውስጤ የሚጠፋ ነገር ነው የመሰለኝ ይሄ ደስታ ማለት ነው ከዛ ሳምንት ምናምን ቆይቼ አባቴ ጋር ደወልኩትና ፓስተር 1 ሰዓት ከምናምን ነው ያወራሁት ማለት ነው አባቴን ድምጽ አይደለም 1 ሰዓት 2 ደቂቃ 1 ደቂቃ በአጋጣሚ ድምጹን ከሰማሁት
ሌላ ሰው ነው በቃ የሚሆነው ይሁን ነው በቃ የሚሆነው እና ደውዬ አወራሁት ምናምን አባቴን እንደምወደው ምናምን ተናገርኩት ምክንያቱም እኔ እንደሚጠላ ፓስተር እሱ አያቅም ማለት በቃ ይሁን አያቅም ይመስለኛል ምክንያቱም ቢያቅ ኑሮ እኔን እዚህ ሀገር ገንዘብ እንትን ሲሆን ላክ ይለኛል ገንዘብ እየላኩት ለቀብሪ ይሁን ይያልኩ ነው ምልክለት ለቀብሪ ይሁን እግዚአብሔር የኔን ላብ ሲበላ ዝም ብለታ ያለ እንኳን ይሄ የኔን ላብ ራሱ ምክንያት ሆኖ እግዚአብሔር አንሰው በቃ በየ ገንዘብ ይልካለው ገንዘብ ጣጣ አይለብኝም ግን እየተራገምኩት ነበር እንትን የሚለው ከዛ ያን ቀን በቃ አባቴን አወራው ደስ ብሎኝ ፓስተር በቃ ያኔ አባቴን ሳወራ ሌላ ሰው ሆኜ የሚቀየረው እየሳውኩ ምናምን ባለፈው እዚህ ጋር ልጅቷ ሌላ ሰው ሆንኩ ብላ በቃ ይሁን እንደ ህፃን ልጅ እንደ ሌላ ሰው ሆንኩ ምናምን ብላ እንደምታወራ እኔም እንደዛ ነው የሆንኩት የእውነት ደስ ነው ያለኝ በቃ ከዛ በኋላ ማለት ስለ አባቴ እናቴ ምናምን እንትን ስታወራውላ እማዬ እሱ ወዶ አይደለም በቃ ሰይጣን ነው በሱ ጀርባ ሆኖ እንደዚህ የሚያደርገው ፓስተር እኔ እይታዬን ቀየርኩት እንዴት ነው የቀየርኩት አባቴ ስቲል ነው አልተለወጠም እዛ ውስጥ ነው ያለው እኔ ግን ማለት በኢየሱስ ውስጥ ሆኜ አባቴን ማየት ጀመርኩኝ ከዛ አሁን ራራውለት በቃ በጣም ነው የሚያሳዝነው አሁን ምን እንደሚጸልይ ታቀል በጣም ነው በቃ ማለት አንተ ምንድነው ብለህ ስታስተምር የነበርከው አንድ ሰው እዚህ ምድር ለእግዚአብሔር ካልተገዛ ለሰይጣን መገዛት ግዴታ ነው ብለህ ነበር ስታስተምር የነበርከውና አባቴ ለእግዚአብሔር ስለማይገዛ ለሰይጣን ተገዝቶ ስላለ አባቴ ጀርባ ሆኖ የኔን ነፍስ ሲፈልግ የነበረው ሰይጣን ነው እንጂ አባቴን አይደለም በቃ ይሄ እውነት ነው የገባኝ ማለት ነው ተረዳሁት በቃ ለኔ ለካ የከበደኝ በኢየሱስ ውስጥ ሆኜ አይደለም አባቴን ሳይ የነበረው በቃ ይሄ አባት የሚለው ጭራሽ በቃ በእውነት ዓለም ያለው አባት በሙሉ ነው የሚጠላው ሰው አባት ታመመ አባት ሞተ ብሎ ሳለግስ ለኔ ማሽቃበጥ ነው መስለው ሲጀመር ኖሮ ምን ያደርጋል እንዴ አባት ደግሞ ጥቅሙ ምንድነው አታሽቀባጭምና በቃ በጣም እንደዛ ነው የሚለው ማለት ነው እና አሁን ለካ አባት በቃ ማለት እንደዛ አይደለም እኔ የሳልኩት አባት አይደለም በኢየሱስ ውስጥ ሲሆን ለካ ቀላል ነው ራራውለት አሁን ጌታው ያባተን መልሰው ምድር ላይ ሰውን እንደዚህ አሰቃይቶ ለራሱም ተሰቃይቶ እንዲኖሮ ሰማይ ደግሞ ዘላለም አይሰቃይ በቃ መልሰው ብዬ በቃ የምር ለአባቴ በጣም ነው በቃ አንጀቴን ነው የሚበላኝ ፓስተር አሁን ሳስበው ጌታን በጣም ነው በቃ የሚያሳዝነኝ ማለት እንዴት ነው ሰው አንድ ሰው ኢየሱስ በውስጡ የሌለ ሰው ዘላለም ሰላም ሳይኖር እድሜ ልኩ ኖሮ በቃ እንዲሁ ሆኖ ጌታው አይሙት ዘመኑን እድሜውን ጨምርለት በእኔ በኩል ሆነ ፈውሰው ይልኩ ለአባቴ ማልቀስ የምር ጀመርኩኝ ፓስተር የሚገርም ነገር ማለት ነው ቅርብ ጊዜ ሁላ አባቴ እንደዚህ ሆነ ምናምን ብሎ የሱን ክፋስ ነግሮ ታውት ይቅር በሉት በቃ እሱ አይደለም በሱ ጀርባው ነው መንፈሱ ነው እሱ ወዶ እንደዚህ አይደለም ይያልኩ ለወንድሞቼ ራሱ ሲናገር ተገረሙት አንቺ እንደዛ ደግሞ እንደዛ እንትን ብሎ ጭራሽ ኢየሱ ጠበቃት ሆኛለሽ እንደምናምን ሲል አይደለም እሱ እኮ ቢወድ ኑሮ እኛን ወልዶ እንደዚህ አያሰቃየንም ነበር እንደዚህ አያረግም ነበር እማየን ራሱ ይቅር በዩ እናቴን ቁም ስቃይ ነው እያሳየ ያለው ግን በቃ እማ ይቅር በዩ እሱ ወዶ አይደለም ከውስጥ ሻውጪው ብዬ በቃ እናቴን ራሱ ባወራት ቁጥር እንትን ይላልው እና እግዚአብሔር የተመሰገነ ይሁን ፓስተር የእውነት አሁን ይሄ ማወራው ማለት ነው ከዚህ በፊት አባቴ ብዬ ራሱ እሱ ገንዘብ ለመጠየቅ ልጄ ብሎ ካወራ እንዴ ምን አይነት ደፋር ነው ደግሞ አይኑ በጨዋጥቦ እኔ ልጄ ስለራሱ አያፍርም እንዴ ምናምን ብዬ በቃ ልጄ ስላለ ሁላ እስከ 15 ቀን ነው የሚናደደው በቃ እናደዳለውና አባቴ እኔ አልለውም አራተኛ ክላስ እያለው ነው አባቴ ሞተ ብዬ ትምህርት ቤት ላይ አስገብቼ ዳፍታር እስክሪብቶ እየተቀበልኩት ይሄን ታሪክ እንደሰማኝ አባቴ ሞተ በቃ ብዬ እንትን እርዳታ ይቀበል ነበር እና አሁን አባቴ በቃ አባቴ ነው ፓስተራውን ቅርቡ ኢትዮጵያ ሄጄ በእውነቴ ነው አቅፌ አባቴን ወዳለው ማለት የሱ ጠረን ምን እንደሚል ማሽተት በቃ ናፈኩኝ ይሄ ነው በቃ እየጓጓው ያለው ጌታው ምንም አይሁን ሳይመለስ አንደኛ አይሙት እኔ ሳላየው ምናምን ኢትዮጵያ የሚባል ነው ሳስበው አባቴ ነበር ትዝ የሚለኝ አሁን ግን ናፍቆኝ ነው ትዝ የሚለኝ ማለት ነው ናፈቀኝ በቃ የእውነት እና እግዚአብሔር የተመሰገነ ይሁን ፓስተር በጣም ብሩኬን ውስጥ መስመር አውርቼ እዚህ ጋር ወጥቼ ያወራለሁ ብዬ አስታውሰው ከሆነ እንትን ብዬ ሞክሬው ነበርና እሺ ይያለ እንትን አለ በቃ አልተመጨውም ለሱና በዛ አጋጣሚ ነው የቆየው ሁሉ ጊዜ መቼ ነው ቆይ ወጥቼ ይሄን ነፃነትን ይሄን እግዚአብሔር እንዴት እንደፈተኝ የሚናገረው ይልኩ በጉጉት ነበርና ዛሬ እድል ስላገኘው ደስ ብሎኛል ፓስተር በእውነት በጣም በቃ በዚህ ደግሞ የእግዚአብሔርን አባትነት በፋውንዴሽን ክላስ በቃ መንፈስ
ቅዱስ በሷ በኩል ሆኖ በስማ በቃ ፍትፍት አድርጎ እንዲሁ እያጎረሰን ነውና በጣም በእውነት ደስ የሚል ትምህርት እየተማርን ነው። በጣም እየተለወጥኩ በጣም እግዚአብሔር ይመስገን። በቃ እንዲህ እኔ እንጃ በጣም ነው በእውነት የምወዳቸው ፓስተር፣ በጣም ነው የምወድ። ጌታ ኢየሱስ ዘመኔን ይባርክ። በቃ እኔ እንጃ በቃ ይሄ ለእናንተ ሰዓትና ጊዜ እንትን ስለሚል በአጭሩ ነው ፓስተር ያሳለፍኩት። ህይወቴ ከባድ ነበር የእውነት፣ ግን ዛሬ እንደዚህ ሳወራ በቃ ደስ ብሎኝ ማለት ስለ አባቴ እንደዚህ ማውራት አልችልም እኔ ከብዙ ጥላቻ የተነሳ። ከዛ አብሶ ደግሞ ፓስተር ራስን ያው ወላጅ ትመስላል፣ ያው አንድ ልጅ ወላጅን አባትን እናትን ይመስላል። እኔ አብዛኛው እግሮቼ ምናምን ወፍራም እጅ ምናምን ወፍራም አባቴን ነው መስለውና በጣም ነው የሚጠላው። አይ ይሄ አሁን እጅ ነው ምናምን ሲያስጠላ ይሄን ሰውዬው ነው ጭራሽ ማንነትን ራስን ጠላት ጥላሸት ቀብቶ ነበር ፓስተር ራስን ሲያሳየ ነበርና በጣም ነው ራስን የሚጠላው። እና አሁን ከዛ በኋላ ለካ እንዲ ቆንጆ ነበርኩኝ እንደ በኢየሱስም ጠላት ጥላሸት ቀብቶ ኢየሱስ ጠላት ለካ ጥላሸት ቀብቶ ሲያሳይ ነበር እንደ እኔ ማለት ይሄ ዘፍጥረት መጽሐፍ ላይ አንተ እንትን መጽሐፍ ቅዱስን አንብቡት በመደዳ ብሉይ ኪዳን 3 ምዕራፍ አዲስ ኪዳን 3 ምዕራፍ ብለ ነበርና ያነበብኩ ነበር። ከዛ ስለ ይሄ እግዚአብሔር ሰውን በመልካችንና በአምሳላችን እንፍጠር ያለበትን በቃ እዛ ቦታ ላይ በጣም ነው ተገረምኩኝ። ለካ ቁርጥ ኢየሱስን መስዬ እኔ የተፈጠርኩ ደግሞ ሰይጣን እንደዚህ አርጎ አበላሽቶኝ ነበር። እንደለካ እንዴ ቆንጆ አለ እንዴ ምን ሆነሽ ነው እያልኩ ራስን እንትን እያልኩ በእውነት በቃ እኔ እንጃ ደስ ነው ያለኝ። ራስን ወደድኩኝ፣ አባቴን ወደድኩኝ። በቃ ጥላቻዬ ሰው መጥላት ምናምን በኢየሱስ ስም ፓስተር ተፈወስኩኝ። በቃ እግዚአብሔር ይመስገን። እግዚአብሔርን አመስግኑ። በጣም ነው የምወድ ፓስተርዬ። አሜን። በጣም የሚገርም ነው። የሚገርም ክብር ሁሉ ለኢየሱስ ይሁን። አማኔ በእውነት ስለሷ ጌታን እናምልኩ። በእውነት ምን የሚባል ነገር አለ? ፓስተርዬ እንዲህ ልበላል እኔ እሺ እንደምናችሁልኝ ደህና ናችሁ? ብሩክዬ ደህና ናችሁ? ሁላችሁም እዚህ ውስጥ ያላችሁ የሚገርመው እኔ አንዳንድ ጊዜ እንደዚህ አንዳንድ ነገር እንትን ልልስል እግዚአብሔር ይቀድመኝና ኢንፎርም ያደርገኛል። እኔ የራሴ ምስክርነት ያለኝ እኔ አሁን እንደሷ አይነት ነው። እሷ የኔን ምስክርነት ነው መሰከረችው። ደግሞ እግዚአብሔር ይባርክሽ። በብዙ ነገር መረዳቷ በጣም ድንቅ ነው። ለካ እኔ አባቴን አይደለም መስለው ቁርጥ ኢየሱስን ስትል በጣም ነው የተሰማኝ። በእውነት በጣም ቆንጆ ተረድታለች። እኛ ራሳችን ያየን እንጂ ባህሪዋንም ደግሞ ወደሱ ማጠጋጋቷ አሁን እኛ ብዙ ጊዜ እዚህ የምናገለግል በእንትን ላይ በጣም ብዙ ጊዜ በቃ እንደ ኢንጂል በተለይ እኔ ሳመልክ ምናምን እንደ ኢንጂል ነው የሚሆነው አይደለም። ብዙ ድካም ብዙ እንትን አለ። እኔ እንደሱ አይነት ቋጠሮ ነበረብኝ። ተቋጥሬ ያለው ከላይ ተቋጥሮብኛል ማለት ነው። ገባ እና በዚህ በእናንተ ይሄንን ልናገር ብቻ ነበር የገባሁት እና እሷ ቀደመችኝ። ተፈወስኩኝ። የሆነ ሳይጮህ የሚወጣ አጋንንት አለ እዚህ ቤት ውስጥ። እዚህ ላላችሁ ለምትሰሙኝ እውነት ብዙ ድካም አለብኝ። እስከ ሰው ጋር ተያይዤ አልላቀቅ ብዬ እዚህ ሀገር ታውቃላችሁ ጎረቤቴ ጋር ተጠማምጄ በቃ ከመሬት ተነስቶ ይጠምደኛል። ጠዋት ተነስቼ ትስል እንዴ ምንድነው በዚህ በጠዋት ለምን ታጮህብኛለህ እንደዚህ ትልብኛለህ ምናምን ይለኛል። እና እንደዚህ ተጠማምደን ተንኮል ነው የሚሰራው። እኔም ተንኮል ነው የሚሰራው ከጎረቤት ተንኮል ነው የሚሰራው። ተንኮል አመልካለሁ ግን አይገርምም? የሆነ እግዚአብሔር ላይ ማሽፍ አይመስልም? አሁን ይሄ እናንተ ጋር እንደዚህ ከስሩኝ እማራለሁ። ብዙ ጊዜ በጣም እማራለሁ። እስክሪብቶ ወረቀት ይዤ ስማር ምስል በቃ ተኖ ወጣ። ባህሪ ክርስቶስን እንዲመስል አመሳሰለው። መልኬን ልጅቷ መልኬ ኢየሱስን እንደሚመስል እኔን እንደማልመስል ተረዳሁ። ጠዋት ተነስቼ ሳር ሳጭድ ለምንድን ነው የምታስጮህብኝ ብሎ ይጮህብኛል። እንትን ይላል ብዙ ጠብ አልካሰሰው ምን አለው። እኔ እንደገና በተራይ ተንኮል አደርጋለሁ። ኋላ መኪና ከፊት ለፊት ግጥም አድርጎ ሲያቆም እኔ ከስሩ መውጫ መግቢያ አደርጋለሁ። እንዲህ ስናደርግ በኋላ ከዛ እግዚአብሔር አስተማረኝ። እኔ ጠዋት ተነስቼ ሳር ሳጭድ እንዴት ነው ሳር የምታጭደው ምናምን ብሎ ሲጮህ
ቀና ብሎ ሳይ ማጭደው የሱን ነው የሱን ፕሮፐርቲ ነው ማጭደው በመሸነፍ ማሸነፍ መጋረጃውን ግልጥ አድርጎ ሊጮህብኝ ሲል እሱን ነው እየተበሳጨ እየመሰለ በርድ ማለት ያስታውቃል አነሳሱና ከላይ ራቁቱን ሆኖ እንደዚህ አመጣጡ አንድ አይደለም አለ ከዛ ጸጉሩን እየነጨ ወደ ኋላ ተመለስ ጭንቅላቱ እንዴት በጠዋት አሁንም ላላ አልተበሳጭቻለሁ አይነት እንደገና በጠዋት እንደገና አትክልቱን ውሃ ሳጠጣለት ነበር በሌላ ቀን ደግሞ ውሃ ላይ ያጠጣ ሴት ተጠጥቶለታል ይሄ ነው ራሱ ይቅርታ አለኝ ከዚህ በለጠ ማሸነፍ አለ እና አንዳንድ ነገሮች እንደዚህ አይነት ነገር በመሸነፍ ማሸነፍ እኔ በትምህርት ተፈወስኩኝ እንደገና ደግሞ አንዳንድ ድካሞች ነበሩኝ ራሴ አልወጣ ያሉ ያመለኩኝ እግዚአብሔር የማይከብርበት ነገር ከሱ ጭራሽ እንደማላቀው አይነቱን ጠፋ ተገበ ሜልት አረጋ ክብር ለንጉሱ ለኢየሱስ ብቻ ይሁንልኝ ቀላል ሊመስል ይችላል ከባድ ነው ለኔ ብዙ አመት ተከትሎኝ የመጣ ነው እና አንዳንዴ አሁን እዚህ መጥቼ ልናገር ስል ቀድሞኝ እግዚአብሔር አለህ አለኝ አንዴ ቤተክርስቲያን ሄጄ አዲስ አበባ ያለው የሆነ ቦታ ሄድኩኝና አዲስ ቤተክርስቲያን ሄጄ ማላቀው ቤተክርስቲያን ሰው ጋብዞኝ ሄድኩት እንደዛ አይነት ነው አሁንም የተሰማኝ ስሜት ቁጭ ብዬ አይ ሁኔታውን በቃ አለ አይደለ ቁጭ ብለን የምንገመግመው ነገር አለን እኮ በጌታም ሆነ አሁን እንደዚህ ምን እንትን ያስብላቸዋል እንላለን እንደዚህ መደረግ አለበት ስርዓት ነው ቤተክርስቲያን እንዴት ተበላሸ ቸርች ምናምን ይያልን እንትን ነው ደረጃ መዳብ ምን ነው እንደዚህ ስንል ዝም ብሎ ነው ጌታ እኮ የለም እዚህ ምናምን አገልጋዩ እያስተማረ ነው ህዝብ መካከል እየተራመደ ምን ይያለ እውነት አንተ ካለ አሳውቀኝ ጌታ ካለ አሳውቀኝ እኔን ብዬ እንተናል በቃ ሰው እየጮኸ እየተጸለየ ነው ምን ይያለ ዝም ብሎ ሰው እየተዘዋወረ አጠገብ አገልጋዩ መጥቶ ትከሻዬን መታ ነካ አረገኝና ምን እንደሆነ ነው እንጃ አለኝ አገልጋዩ ሶሪ ስልክ ገብቶ ነው እና ምን እንደሆነ ነው እንጃ ግን እግዚአብሔር አለሁ እዚሁ አለሁ ይላል አለሁ አጠገብህ አለሁ በቃ አልቻልኩም ተንደባለልኩ አሁንም እንደዚህ አይነት ነገር ነው የተሰማኝ ተባረኩ ብዙ እንትን ለማለት አይደለም ወዳችኋለሁ ወደ አምልኮ እንሂድ ተባረኩልኝ ኢየሱስ ጌታ አሜን በጣም ነው የምንወደው በጣም ለምለምልን ያብዛ አሜን አሜን ጋይስ እኔ ሰሞኑን እንደዚህ በፌስቡክ ላይ ሜሴጆች ይደርሰኛልና በጣም ይገርማቸዋል በዚህ አገልግሎት በጸሎት ቤቱ አጠቃላይ በባዲ ኦፍ ክራይስት ባለው አገልግሎት እንዴት ሰው ከሞት ነፃ እየወጣ እንደሆነ አይዲያው የላችሁ እና አንዳንድ ሰዎች በጣም የማያስተውሉ ሰዎች አየር ላይ ያለ ዜና ይመስላችኋል ቢቢሲ እግዚአብሔር ግን በዚህ አገልግሎት እየታደገ ነው ያለውና የእውነት በጣም ጌታ ነባረካለሁ ክብሩ ሁሉ ለኢየሱስ ይሁን ጌታ ክብሩን ይውሰድ አማኒ እናምልከው እስቲ ይሄን ጌታ በእውነት እሺ ፓስተሪ አንድ እየገረመኝ የነበረ ነገር አንዳንዴ በቃ እኛ በጣም ጸልየን ምናምን ጊዜ ወስደን ለአገልግሎት ከዛ በቃ እዛ አገልግሎት ላይ እንዳሰብነው አይሆንም በዛ አገልግሎት ላይና እንደ ጌታው ጸልዬ እንደዚህ አርጌ ለምን አገልግሎቱ እንደዚህ ሆነ ምናምን የምንልባቸው ጊዜያቶች አሉ እኛ እኮ ላይ ታወቀን ይችላል ግን እግዚአብሔር በጣም እየሰራ የነበረበት ጊዜ ነውና የዛን ሰዓት በጣም በቃ በሆነው ነገር አዝነን ምናምን ብዙ አንዳንዴ ራሳችንንም ምናምን እግዚአብሔር ለምን በቃ አልተገኘም ምናምን ባልንበት ቆይቶ በዛ ቀን እኮ እግዚአብሔር እንደዚህ አድርጎልኝ ነበር በዛን ቀን እኔ እንደዚህ ሆኖልኛል ምናምን ብለን በጣም ተብሎ የማይጠበቅ አይነት ምስክርነት ስንሰማ
ከዛ በቃ ለካ እግዚአብሔር ነበርክ እኛ አልታወቀንም እንጂ እግዚአብሔር እየሰራ ነበርና አንዳንዴ እስክናለቅስ ድረስ አገልጋይ በተለይ አገልጋይ በደንብ ይገባዋል ይሄ ነገርና በጣም በቃ በእግዚአብሔር እንደገና እናመሰግናለንና እኛ በጣም አሪፍ አይደለም ባልነባቸው ጊዜያቶች ውስጥም እግዚአብሔር በጣም ይሰራል እንኳን አይደለም እግዚአብሔር ተገኝቶ እግዚአብሔርን ፕሬዘንስ ፊል ያደረግንና በጣም ደስ ይያለኝ ነበር በመሳማው ምስክርነት እግዚአብሔር ይባረክ እግዚአብሔር አሁንም ደግሞ ከዚህ በበለጠ ክብሩን ኃይሉ እንደሚገለጥ አምናለሁና ሃሌሉያ መገረም ሞልቶበት ቃል እንደጠፋው የልቡን ለመግለጽ ቋንቋ አጣረው ኖራለች ምስጋናዋን ሰውባት እንባዋን ታፈሳለች መገረም ሞልቶበት ቃል እንደጠፋው የልቡን ለመግለጽ ቋንቋ እንዳጠረው በአሰራር ነፍሴ ተደንቃ ኖራለች ምስጋናዋን ሰውባት እንባዋን ታፈሳለች ተባረክ ትላለች ተመስገን ትላለች ከፍ በል ትላለች ነፍሴ እጅግ ወዳለች ተባረክ ትላለች ተመስገን ትላለች ከፍ በል ትላለች ነፍሴ እጅግ ወዳለች መገረም ሞልቶበት ቃል እንደጠፋው የልቡን ለመግለጽ ቋንቋ እንዳጠረው በአሰራር ነፍሴ ተደንቃ ኖራለች ምስጋናዋን ሰውባት እንባዋን ታፈሳለች መገረም ሞልቶበት ቃል እንደጠፋው የልቡን ለመግለጽ ቋንቋ እንዳጠረው በአሰራር ነፍሴ ተደንቃ ኖራለች ምስጋናዋን ሰውባት እንባዋን ታፈሳለች ተባረክ ትላለች ተመስገን ትላለች ከፍ በል ትላለች ነፍሴ እጅግ ወዳለች ተባረክ ትላለች ተመስገን ትላለች ከፍ በል ትላለች ነፍሴ እጅግ ወዳለች ባለግርማ ምስጋናና አምልኮ ማደሪያ ይግባ ምስጋናና አምልኮ ማደሪያ ይግባ ባለሞገስ ምስጋናና አምልኮ ማደሪያ ይድረስ ምስጋናና አምልኮ ማደሪያ ይድረስ ካንተ በቀር አምላክ ከረን ያላመልክም ሌላው ልቤ አልፈቀደም እሺም አላለኝ ካንተ በቀር አምላክ ከረን ያላመልክም ሌላው ልቤ አልፈቀደም እሺም አላለኝ ካንተ በቀር አምላክ ከረን ያላመልክም ሌላው ልቤ አልፈቀደም እሺም አላለኝ ባለግርማ ምስጋናና አምልኮ ማደሪያ ይግባ ምስጋናና አምልኮ ማደሪያ ይግባ ባለሞገስ
ምስጋናና አምልኮዬ ማደሪያ አሜን ካንተ በቀር አምላክ ኧረ እኔ አላመልክም ሌላውን ልቤ አልፈቀደም እሺ አላለኝ ካንተ በቀር አምላክ ኧረ እኔ አላመልክም ሌላውን ልቤ አልፈቀደም እሺ አላለኝ ካንተ ውጪ ክፉ ነው አይቼዋለሁ መልካም ነገር አይገኝ ሁሉ ከንቱ ነው ኧረ ካንተ ሌላ ማን አለኝ ጌታዬ ለኔስ ሆነኛል ሰላም እርካታዬ ኧረ ካንተ ሌላ ማን አለኝ ጌታዬ ለኔስ ሆነኛል ሰላም እርካታዬ ካንተ ውጪ ክፉ ነው አይቼዋለሁ መልካም ነገር አይገኝ ሁሉ ከንቱ ነው ኧረ ካንተ ሌላ ማን አለኝ ጌታዬ ለኔስ ሆነኛል ሰላም እርካታዬ ኧረ ካንተ ሌላ ማን አለኝ ጌታዬ ለኔስ ሆነኛል ሰላም እርካታዬ ሃሌሉያ 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 ኢየሱስ አንተ ነው ያልኩት ከማንም በላይ የመረጥኩት እድሃለሁ በሕይወት ዘመኔ አልለይም ካንተ ባገኝም ባጣም ካንተ ጋር እሆናለሁ መድኃኒቴን ኢየሱስ አመልክሃለሁ መርጬሃለሁ ከምንም ከማንም ሁሉም ነገር ያልፋል ጌታ አንተ ግን አታልፍም መርጬሃለሁ ከምንም ከማንም ሁሉም ነገር ያልፋል አንተ ግን አታልፍም ባገኝም ባጣም ካንተ ጋር እሆናለሁ መድኃኒቴን ኢየሱስ አመልክሃለሁ መርጬሃለሁ ከምንም ከማንም ሁሉም ነገር ያልፋል ጌታ አንተ ግን አታልፍም መርጬሃለሁ ከምንም ከማንም ሁሉም ነገር ያልፋል አንተ ግን አታልፍም አለልኝ ጌታ አለልኝ አለልኝ ኢየሱስ አለልኝ አለልኝ ጌታ አለልኝ አለልኝ ጌታ አለልኝ ጌታ አለልኝ አለልኝ ኢየሱስ አለልኝ አለልኝ ጌታ አለልኝ አለልኝ ጌታ አለልኝ ጌታ አለልኝ ኢየሱስ የነፍሴ ፍስሃ 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 የነፍሴ ፍስሃ 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 የነፍሴ ደስታ 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 የነፍሴ ደስታ ደስታ በኪሩቤል ላይ የተቀመጠ
በሰማይ በምድር ታላቅ የሆነው ከዙፋን ላይ ውረድ የሚል እርሱን ተክቶ የሚቆም ማነው? በኪሩቤል ላይ ለተቀመጠ በሰማይ በምድር ታላቅ የሆነው ከዙፋን ላይ ውረድ የሚለው እርሱን ተክቶ የሚቆም ማነው? ማነው እንዳንተ ማነው? ማነው እንዳንተ ማነው? ካንተስ በቀር አምላክስ ማነው? ማነው እንዳንተ ማነው? ማነው እንዳንተ ማነው? ካንተስ በቀር አምላክስ ማነው? ስለዚህ አመልክሃለሁ ወገቤን ታጥቄ አመልክሃለሁ ልኬን አውቄ አመልክሃለሁ ልኬን አውቄ እኔማ አመልክሃለሁ ወገቤን ታጥቄ አመልክሃለሁ ልኬን አውቄ አመልክሃለሁ ልኬን አውቄ አንተ ታላቅ በኃይል ታላቅ ስምህ ታላቅ ሥራ ታላቅ አንተ ኃያል በኃይል ኃያል ስምህ ኃያል ሥራ አንተ በጎ አንተ በጎ ሥራ በጎ ሃሌሉያ ሃሌሉያ እናመሰግናለን እናመሰግናለን ሃሌሉያ አለልኝ ጌታ አለልኝ አለልኝ ኢየሱስ አለልኝ አለልኝ ጌታ አለልኝ አለልኝ ጌታ አለልኝ ጌታ አለልኝ አለልኝ ኢየሱስ አለልኝ አለልኝ ጌታ አለልኝ አለልኝ ጌታ ኢየሱስ አለልኝ ጌታ ኢየሱስ አለልኝ ጌታ አለልኝ ኢየሱስ አለልኝ ጌታ አለልኝ ኢየሱስ አለልኝ ጨለማው ከብርሃኔ በላይ አይደለም ሕመሜ ከመድኃኒቴ በላይ አይደለም ጨለማው ከብርሃኔ በላይ አይደለም ሕመሜ ከመድኃኒቴ በላይ አይደለም እግዚአብሔር ነው ብርሃን እግዚአብሔር ነው መድኃኒቴ እግዚአብሔር ነው ብርሃኔ እግዚአብሔር ነው መድኃኒቴ ጨለማው ከብርሃኔ በላይ አይደለም ሕመሜ ከመድኃኒቴ በላይ አይደለም
እግዚአብሔር ነው መድኃኒቴ አንተ እኮ ነህ መልሱን የነገርከኝ ምንም እንዳይደለም ያደረከኝ እስከሚገርመኝ ድረስ እደነቃለሁ ከባዱ ፈተና ለካ ቀላል ነው አንተ እኮ ነህ መልሱን የነገርከኝ ምንም እንዳይመስለኝ ያደረከኝ እስከሚገርመኝ ድረስ እደሰታለሁ ከባዱ ፈተና ለካ ቀላል ነው ከባድ የሚባል ነገር አታውቅም ትልቅ የሚባል ነገር አታውቅም አንችልም የሚል ቃልን አታውቅም ምንም መጣ ብለህ አድነኝ ከባድ የሚባል ነገር አታውቅም ትልቅ የሚባል ነገር አታውቅም አንችልም የሚል ቃልን አታውቅም ምንም መጣ ብለህ አድነኝ ስለዚህ ዝም ብዬ አመልክሃለሁ 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 ስለዚህ ዝም ብዬ ሃሌሉያ ፒኬ ወድቃ እኮ በእጄ ነው እንዴ ፒኬ ወድቃ በእጄ ተላፈ ፓስተር አማኒ ይሄንን አንድ ጊዜ ፍስሃነ የልብስ ብቻ በልስ ብቻ እሺ የነፍሴ ፍስሃነ የነፍሴ ፍስሃነ የነፍሴ ደስታነ የነፍሴ ደስታነ አለ አንድ ተስፋ መቼም የማይጠፋ ኢየሱስ ይባላል ሃሌሉያ ነፍሴ ይመልሳል አለኝ አንድ ተስፋ መቼም የማይጠፋ ኢየሱስ ይባላል ነፍሴን ይመልሳል አለኝ አንድ ተስፋ መቼም የማይጠፋ ኢየሱስ ይባላል ነፍሴን ይመልሳል ነፍሴን ይመልሳል የነፍሴ ፍስሃነ የነፍሴ ፍስሃነ የነፍሴ ደስታነ የነፍሴ ደስታነ አለኝ አንድ ተስፋ መቼም የማይጠፋ ኢየሱስ ይባላል ነፍሴን ይመልሳል አለኝ አንድ ተስፋ መቼም የማይጠፋ
ይባላል ነፍሴን ይመልሳል ነፍሴን ይመልሳል ነፍሴን ይመልሳል ነፍሴን ይመልሳል ነፍሴን ይመልሳል ነፍሴን ይመልሳል የነፍሴ ፍስሃነ ፍስሃነ ፍስሃ የነፍሴ ደስታነ ደስታነ ደስታ የነፍሴ ፍስሃነ ፍስሃነ ፍስሃ የነፍሴ ደስታነ ደስታ አለልኝ ጌታ አለልኝ አለልኝ ጌታ አለልኝ አለልኝ ጌታ አለልኝ አለልኝ ሃሌሉያ ሃሌሉያ አይገርም ሃሌሉያ በጣም ሃሌሉያ ኢየሱስ ጌታ ነው ኢየሱስ ጌታ ነው አሜን ሃሌሉያ ሃሌሉያ የልቤ ፍስሃነ ፍስሃነ ፍስሃ የልቤ ደስታነ ደስታነ ደስታ ሃሌሉያ I love it